ህብረተሰቡ ከሚገለገልባቸው መድኃኒቶች 44 በመቶ የሚሆኑት የመድኃኒት ምርቶች ብቻ በሀገር ውስጥ እንደሚመረቱና ይህን ለማሳደግ ሊሰራ እንደሚገባ የጤና ሚኒስቴር ገለጸ። ሚኒስቴሩ ይህን የገለጸው የሚድሮክ ኢንቨስትመንት ግሩፕ አባል የሆነው ፋርማኪውር መድኃኒት ፋብሪካ ለህፃናት ሕክምና ወሳኝ የሆኑ 7 አይነት አዳዲስ የመድኃኒት ምርቶችን በይፋ ባስተዋወቀበት ወቅት ነው። ፋርማኪውር መድኃኒት ፋብሪካ ያስተዋወቃቸው እነዚህ ምርቶች የኢትዮጵያን የመድኃኒት ኢንዱስትሪ አቅም ለማጠናከር የሚያግዙ መሆናቸው የተገለጸ ሲሆን ከዚህ ቀደም ከአዋቂዎች መድኃኒት ይዘጋጁ የነበሩ የህፃናት መድኃኒቶችንም ያስቀራል ተብሏል። ተጨማሪ አለ። የሚድሮክ ኢንቨስትመንት ግሩፕ አባል የሆነው ፋርማኪውር መድኃኒት ፋብሪካ ለህፃናት ሕክምና አገልግሎት ላይ የሚውሉ 7 አዳዲስ የመድኃኒት ምርቶችን በዛሬው ዕለት በይፋ አስተዋውቋል። ፋብሪካው የአይቪ ፍሉድ ወይም በተለምዶ ግሉኮስ የሚባሉትን 7 አይነት የመድኃኒት ምርቶች ላለፉት 2 ዓመታት አምርቶ ለገበያ ማቅረቡ የተነገረ ሲሆን አሁን አዳዲስ ያመረታቸው ምርቶች የዚሁ መድኃኒቶችን በአገር ውስጥ የማምረት ጥረት አካል ናቸው ተብሏል። 7ቱ የፔዲያትሪክ አይቪ ፈሳሾች ለህፃናቱ በቀጥታ በደም ስር የሚሰጡ የህክምና መፍትሄዎች ሲሆኑ በህመምና በድርቀት ምክንያት የሚከሰቱ የፈሳሽና በህፃናት ሰውነት ውስጥ የስኳር እጥረትን በፍጥነት በመተካት የጨቅላ ህጻናትን ህይወት ለመታደግ የሚያገለግሉ መሆናቸውም ነው የተገለጸው። ኢትዮጵያ ካላት የህዝብ ብዛት አንጻር መድኃኒት በአገር ውስጥ የማምረት አቅም እምብዛም መሆኑን ያነሱት የፋርማኪውር ዋና ስራ አስኪያጅ ሰለሞን ገብረ አማኑኤል መንግስት ባደረገው የፖሊሲ ማሻሻያ ዘርፉ እየተነቃቃ መሆኑን ገልጸዋል። በአገራችን እንግዲህ መድኃኒት ማምረት ረጅም ጊዜ ያስቆጠረ ነው። በ1960ዎቹ እንደዚህ የተጀመረ ነው። ሆኖም የማምረት ሂደቱ ፍጥነቱ በጣም ዝግ ያለ ነው። በዚህ ምክንያት ሀገራችን አብዛኛው መድኃኒቶች ከውጭ እያስገባችበት ያለበት ሁኔታ ነው። ካለን ህዝብ ብዛት አንጻር ካለን አቅም አንጻር መድኃኒት የማምረቱ ሁኔታ እጅግ በጣም ዝቅተኛ ነው። ከዚህ አንጻር በቅርቡ መንግስት የፖሊሲ ድጋፎች በማድረግ የገበያ ሁኔታውን በማመቻቸት በዚህ ዘርፍ ላይ የሚያነቃቁ ስራዎች እየተከናወኑ ይገኛሉ። በዚህም አጋጣሚ በመጠቀም ፋርማኪውር አንድ የሚያመርታቸው በኖርማል ሂደት የሚያመርታቸውን የአይቪ ፍሉድ ምርቶች በከፍተኛ ብዛትና ጥራት በማምረት 24 ሰዓት 24/7 በመስራት ለሀገር ውስጥ ፍላጎት እያቀረብን እንገኛለን። በዚህ ምክንያት ባለፉት 2 ዓመታት በ2016-17 ወዲህ እነኚህ የአይቪ ፍሉድ ምርቶች ሙሉ ለሙሉ በአገር ውስጥ ተመርተው ለገበያ እየቀረቡ ያሉበት ሁኔታ አለ። ስራ አስኪያጁ አክሎም አሁን የተመረቱት ምርቶች በጤና ባለሙያዎች በአቅርቦት እጥረት በስፋት ከሚነሱ ችግሮች መካከል የሆነውን የህፃናት የመድኃኒት አቅርቦት ችግር የሚፈታ መሆኑን አንስተዋል። በህፃናት ሕክምና ላይ ከህፃናት ሐኪሞች ከሚመጡ ፊድባኮች እንደዚሁም ከጤና ጥበቃ ከሚመጣ ጥያቄ የህፃናት አይቪ ፍሉዶች አቅርቦት እጅግ በጣም አነስተኛ ነው። ሲደረግ የነበረው ሐኪሞች የአዋቂዎችን አይቪ ፍሉዶች በመቀናነስ የሚያደርጉበት ሁኔታ ነው ያለው። በዚህም ሁኔታ የኮንታሚኔሽን ችግሮች አሉ። ኮንሰንትሬሽኑ መጠኑ ያለመታወቅ ሁኔታ አለ። ይህም የተለያየ ችግሮች ይፈጥራል። ሐኪሞች ያደረጉት ያው ችግር ለመፍታት ነው። ከምንም የሆነ ነገር ማድረግ ይሻላል በሚል ሀሳብ ነው። ያንን እንደ ግብዓት በመውሰድ ፋርማኪውር በዘርፉ እንግዲህ ብዙ ልምድ ያለው ነው። አይቪ ፍሉድ በማምረት ለምን የህፃናት አይቪ ፍሉዶችን ማምረት አንችልም ብለን ሪሶርስ አለን፣ ጥሬ ዕቃ አለን፣ ማሽነሪዎች አሉን። እንደ ማኔጅመንት ያው በድፍረት በመግባት ወደዚህ ስራ 7 የህፃናት መድኃኒቶችን አምርተን ለገበያ ለተጠቃሚው የቀረበበት ሁኔታ አለ። ኢትዮጵያ እነዚህን መድኃኒቶች ከ3 ዓመታት በፊት ከውጭ ታስገባ እንደነበር የገለጹት የጤና ሚኒስትር ዴኤታ ፍሬሕይወት አበበ በበኩላቸው በፊት የነበረውን የሀገር ውስጥ መድኃኒት የማምረት ዝቅተኛ አፈጻጸም በማሻሻል አሁን ላይ 44 በመቶ የሚሆነው መድኃኒት በሀገር ውስጥ እንደሚመረት ጠቁመዋል። ባለፉት 3-4 ዓመታት ከነበረን ዝቅተኛ አፈጻጸም አሁን ላይ 44% በላይ የሚሆኑ መድኃኒቶቻችን ኢትዮጵያ ውስጥ ነው የሚመረቱት። እነዚህን ኢትዮጵያ ውስጥ መመረት ብቻ ሳይሆን ደግሞ አንዳንዱን በአይነት በጥራት በብዛት እያመረትን በውጭ ሀገርም ጭምር ተወዳዳሪ መሆን አለብን ብለን ሰፋ ያለ ስራ ነው እየሰራን ያለ ነው። ዛሬ ላይ እዚህ መተን በፋርማኪውር እያስመረቀን እያስጀመርን ያለ ነው። የዛሬ 3 ዓመት በፊት ኢትዮጵያ የግሉኮስ ምንለውን በተለምዶ አይቪ ፍሉድ ምንለውን ከውጭ ነበር ኢምፖርት ምናደርገው። እንግዲህ 99% ያህሉ ውሃ ነው። የተወሰነ ፓርቱ ነው እንግዲህ መድኃኒትና የተለያየ ግብዓት ያለው። ይሄን የሚያክል እቃ ከውጭ ነበር ኢምፖርት ምናደርገው የዛሬ 3 ዓመት አካባቢ። ይሄን በተደረጉ የፖሊሲ ለውጦች ለአዋቂዎች የሚሆነው ማለት ነው
ከዛሬ 3 ዓመት ወዲህ ጀምሮ ሙሉ በሙሉ ኢትዮጵያ ከውጭ ሀገር ምንም አይነት የአይቪ ፍሉድ ኢምፖርት አናደርግም። ሚኒስትር ዴኤታዋ ምርቶቹን በሀገር ውስጥ ምርት መተካት የጤና ስርዓትን ተደራሽ ከማድረግ አንጻር ፋይዳው የጎላ መሆኑን የገለጹት መሰል ተቋማት በዘርፉ ያላቸውን ተሳትፎ እንዲያጎለብቱም የገበያ ዋስትና ከመስጠት ጀምሮ በርካታ ድጋፎች መደረጋቸውን ተናግረዋል። አምራቾች ሲያመርቱ በጣም ትልቅ ኢንቨስትመንት ይፈልጋል። ቴክኖሎጂ ትራንስፈሩ በጣም ትልቅ እውቀት ይፈልጋል። ይሄን ለነሱ ድጋፍ ለማድረግ እስከ 7 ዓመት የሚሆን የገበያ ጋራንቲ ነው ህግ ያወጣ ነው። ኢትዮጵያ ውስጥ የሚያመርት አንድ ካምፓኒ ከመጣ ዝቅተኛው እስከ 5 ዓመት በከፍተኛ እስከ 7 ዓመት ድረስ የገበያ ዋስትና እንሰጣቸዋለን እኛ ልንገዛቸው ማለት ነው። ይሄ ትልቅ እድል ነው ብለን ነው የምናስበው። መድኃኒቶቹን በሀገር ውስጥ ማምረት ያለውን ፋይዳ ያስረዱት የፋርማኪውር ስራ አስኪያጅ መድኃኒቶቹ ፍላጎትን መሰረት ተደርገው ስለሚመረቱ ከውጭ ገብተው በሚከማቹበት ወቅት የመጠቀሚያ ጊዜያቸው የሚያልፍበት እድል ሰፊ መሆኑን አብራርተዋል። በተጨማሪም ለመድኃኒቶቹ ማጓጓዣነት የሚወጣውን የትራንስፖርት ወጪ እንደሚቀንስ ተናግረዋል። ይሄ ከህንድ ወይ ከቻይና ብናመጣው አብዛኛው ፓርቱ ውሃ ነው። ውሃ ማጓጓዝ እንደማለት ነው። ምናልባት የመድኃኒቱ ወጪ ካየን 60-70% ወጪው የትራንስፖርት ኮስት ነው። ከአዋጭነት አንጻር አገር ውስጥ ማምረቱ ይሄ የትራንስፖርት ኮስት ይቀንሳል። መሰል እንቅስቃሴዎች በኢትዮጵያ የጤና ዘርፍ ያለውን የውጭ ጥገኝነት የሚቀንስና የጨቅላ ህጻናትን ህይወት ለመታደግ ትልቅ አቅም የሚፈጥር መሆኑም በመርሃ ግብሩ ተጠቁሟል። በመሆኑም የባለድርሻ አካላት ተሳትፎ ተጠናክሮ ሊቀጥል እንደሚገባ የፋርማኪውር ዋና ስራ አስኪያጅ ሰለሞን ገብረ አማኑኤል አሳስበዋል። ኢትዮጵያ ቅድም እንዳልኩት ህዝባችን ብዙ ነው። መድኃኒት ልክ እንደ ምግብ ነው። መድኃኒት ከውጭ ማምጣት ማለት ምግብን ከውጭ እንደማምጣት ማለት ነው። ይሄ አስቻይ አይደለም። እዚህም የመንግስት አሁን እየተደረገ ያለው ድጋፍ፣ ሁለተኛ ፋይናንሰሮች፣ ባንኮች፣ አበዳሪ ተቋማት ለዚህ ሴክተር ለኢንቨስትመንት ለወርኪንግ ካፒታል ብዙ ሰፖርት ማድረግ አለባቸው።